اسمي نعم دكتور ولا اي دحين سلام لنا دحين كل ادناقي طعميه ثانك يو ايش زحوي معري ثانك يو صدقونا هنقول هيك كامو ايش مقابرات له ترياب وتقول لك تدعل ولا كيف علنا ذنب بيتي تشغيون انت ارينا بمحنيات ነገር ትخል በደንብ ነው ኩል ነስማዕ እንታ እሺ ሶ ጋይስ አሁን እንግዲህ አክሱም ነው የሚገኘው ማለት ነው ላሳያችሁ ፈልጋለሁ ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ለሆነ ነው እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ ነው የተመረኩት እዚህ ለ16 አመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜን ስቴል ፊልድ ብለን ነው የምንጠራው ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ተላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር ያሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን ከዚህ ልክ እንደ እጣን ቅመማ ቅመም የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚላውጥ እንደነበርና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተታ ያቸዋለህ እና አላማቸው የመቃብር ምልክቶች ናቸው ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረድ ናቸው ስካይስክራይበር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው ከስር 13 መቃብሮች አሉ በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው ግራናይት በጣም ጠንካራ በቀላሉ ሊሰባበር ሊሸራርፍ ማይችል አይነት ድንጋይ እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው ጥያቄው ግን ምንድነው እንዴት ናቸው የተጓጓዙት እንዴት አድርጎ ነው ያቆሙት በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለንም እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው 90% 95% ገና ከስር ነው ያለው ለምን አልተጠናም እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡ ሞርለስ ላንድ ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው ተላልቅ ብዙ መቃብሮች አሉ ማየት እንችላለን ነው እሺ ደስ ይለኛል